የብላክውድ ቤተሰብ መኖሪያ እንደ ንጉሥ ቤተ መንግሥት ያንጸባርቃል። በዚያች ምሽት አዳራሹ በካሊፎርኒያ ታላላቅ ሀብታሞችና ባለሥልጣናት ተሞልቷል። ውድ ሽቶዎች አየሩን ያውዱታል። የሻምፓኝ ብርጭቆዎች ይጋጫሉ። ሹክሹክታና የውሸት ሳቅ እንደ ሙዚቃ ያስተጋባል። በድንገት ግን የአዳራሹ ጫጫታ ጸጥ አለ። የሁሉም አይኖች ወደ ታላቁ የእብነ በረድ ደረጃ ፈጠጡ። ከደረጃው ላይ አንዲት ሴት በዝግታና በግርማ ሞገስ እየወረደች ነበር። የለበሰችው ቀሚስ በዚያ ምሽት ከነበሩት ከማንኛውም ቀሚሶች የበለጠ ውድና የሚያምር ነው። ምናልባትም በዚያ የተሰባሰቡት ሰዎች አብዛኞቹ ከሚያገኙት ዓመታዊ ደሞዝ በላይ ዋጋ አለው። ለቅጽበት በአዳራሽ ውስጥ ፍጹም ዝምታ ሰፈነ። ከዚያም አንድ ሰው መሳቅ ጀመረ። ወዲያውኑ ሌላ ሰው ተከተለው። በጥቂት ሰከንዶች ውስጥ መላው አዳራሽ በሚያስገመግምና በንቀት በተሞላ የፌስ ሳቅ ተናወጠ። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። ይህ የአድናቆት ሳቅ አልነበረም፣ የጭካኔና የስላቅ እንጂ። የቤቱ ባለቤት ሪቻርድ ብላክውድ በዙሪያው ላሉት ቢሊዮነር ጓደኞቹ በሹክሹክታ እንዲህ አለ። ይውልኝ ማን እንደመጣ! ውዷ የጽዳት ሰራተኛችን ቪክቶሪያ። ቃላቶቹ እንደ መርዝ ነበሩ። ቪክቶሪያ የ35 ዓመት ሴት ናት። አንድም ቀን በዚህ አዳራሽ ውስጥ በእንግድነት እገኛለሁ ብላ አስባ አታውቅም። ለማመን የሚከብደው ላለፉት 2 ዓመታት የዚህን ቤት እያንዳንዱን ጥግ ያጸዳችው እርሷ ነበረች። ወለሉን ስትወለውል፣ መስታወቶቹን ስታጸዳ፣ የእነዚህን ሀብታሞች ቆሻሻ ስትለቅም፣ ሁሌም የማትታይ ድምጿ የማይሰማ እንደ አንድ የቤት ዕቃ የምትቆጠር ሴት ነበረች። ግብዣው ከ3 ቀናት በፊት ነበር የደረሳት። ሪቻርድ ያንን ክፋት የተሞላበትንና በደንብ የምታውቀውን ፈገግታውን እያሳየ የወርቅ ኢንቨሎፑን ሰጥቷታል። የበጎ አድራጎት ምሽት ነው አላት። የአለባበስ ስርዓቱ የመጨረሻው ደረጃ ቅንጦት ነው። አንቺም ቁም ሳጥንሽ ውስጥ የሚሆን ነገር አይጠፋሽም አይደል አላት። የጓደኞቹ ሳቅ በአገናኝ መንገዱ አስተጋብቶ ነበር። ነገርየው ወጥመድ ነበር፣ እጅግ በጣም ግልጽ የሆነ ወጥመድ። ዓላማው እሷን በአደባባይ ማዋረድ፣ ቦታሽን ወቂ ብሎ በካሊፎርኒያ ታላላቅ ሰዎች ፊት ማሳነስ ነበር። ቪክቶሪያ በዚያ የፌስ ሳቅ ማዕበል መካከል ከአዳራሹ መሃል ስትደርስ አቋሟ ቀጥ ያለ፣ እይታዋ የሰከነ ነበር። የምትራመደው ሚስጥር እንደተሸከመ ሰው ነው፣ ያንን የሀብታሞች ዓለም ሊገለብጥ የሚችል ሚስጥር። ይህች ሴት ዝም ብላ የጽዳት ሰራተኛ አልነበረችም። እርሷ ያንን የሳቅ አዳራሽ ወደ ለቅሶ ቤት የመቀየር ኃይል ያለው የበቀል መልአክ ነበረች። የውርደቱ ምሽት ገና እየተጀመረ ነበር። ለቪክቶሪያ ይህ ሁሉ የጀመረው ከ3 ቀናት በፊት ነው። በዚያች ቀን ልክ እንደ ማንኛውም ቀን የቤቱን ትልቅ ሳሎን ወለል በቫኪዩም ክሊነር እያጸዳች ነበር። በዙሪያዋ የሀብታሞች ዓለም ይንቀሳቀሳል። የሪቻርድ ጓደኞች በውድ ውስኪያቸው እየተዝናኑ ሚስቶቻቸው ስለሚቀጥለው የአውሮፓ ጉዟቸው ያወራሉ። ቪክቶሪያ ለዚህ ሁሉ ግርግር ጆሮዋን አልሰጠችም። ላለፉት 2 ዓመታት ራሷን የማትታይ ማድረጓን ተምራለች። ድምጿን አጥፍታ ጥላዋን ሰውራ እንደ አንድ የቤት ዕቃ በጸጥታ ስራዋን ትሰራለች። በድንገት ግን የሪቻርድ ድምፅ ከጀርባዋ ተሰማ። ቪክቶሪያ! ዞር ስትል ሪቻርድ ብላክውድ በፊቷ ቆሟል። በእጁ እንደ ፀሐይ የሚያንጸባርቅ የወርቅ ኢንቨሎፕ ይዟል። ፊቱ ላይ ያ ክፋት የተሞላበት በደንብ የምታውቀው ፈገግታ ነበር። ሌላ ሰውን ሊያዋርድ ሲያስብ ሁሌም የሚፈነጥቀው አይነት ፈገግታ። የበጎ አድራጎት ምሽት አለን ቅዳሜ አላት፣ ኢንቨሎፑን ወደ እሷ እየዘረጋ። የአለባበስ ስርዓቱ የመጨረሻው ደረጃ ቅንጦት ነው። አንቺም ቁም ሳጥንሽ ውስጥ የሚሆን ነገር አይጠፋም አይደል አላት። ቃላቶቹ እንደ ማር የጣፈጡ ነገር ግን እንደ እባብ መርዝ ነበሩ። በዙሪያው የነበሩት ጓደኞቹ በስውር መሳሳቅ ጀመሩ። ወጥመድ ነበር። ዓላማው በካሊፎርኒያ ታላላቅ ሰዎች ፊት ያቺ ምስኪን የጽዳት ሰራተኛ ያላትን የቆየ ልብስ ለብሳ ስትመጣ ሁሉም እንዲስቁባትና እንዲያላግጡባት ማድረግ። ቦታሽን ወቂ የሚል ዝምተኛ ነገር ግን ጨካኝ መልእክት ማስተላለፍ። ሪቻርድ የማህበራዊ ሚዲያ ጋዜጠኞችን እንኳ ጋብዟል። ትምህርታዊ ቅጽበት ብሎ የሰየመውን ይህንን የውርደት ትዕይንት እንዲቀርጹለት። በማግስቱ ቪክቶሪያ ሳሎኑን ስታጸዳ ሪቻርድ ከባለቤቱ ከሄሌና ጋር ሲነጋገር ሰማችው።
ውርርድ እንያዝ አላት። $100,000 እሷ መጥታ ራሷን የማዋረድ ድፍረቱ አይኖራትም። ብትመጣ እንኳን የምሽቱ መዝናኛ ትሆናለች። ሄሌናም በክፉ ሳቅ አንተ በጣም ጨካኝ ነህ ሪቻርድ። ምስኪኗ ምናልባት የተዋሰችውን ልብስ ለብሳ መጥታ ከቦታው ጋር ስላልተመጣጠነች በ15 ደቂቃ ውስጥ ትሄዳለች አለችው። ነገር ግን ሪቻርድ ብላክውድ ስለ ቪክቶሪያ የማያውቃቸው ሁለት መሠረታዊ ነገሮች ነበሩ። አንደኛ፣ ቪክቶሪያ እንደነዚህ አይነት አዳራሾችን ማጽዳት ከመጀመሯ ከብዙ ዓመታት በፊት በእነዚህ አዳራሾች ውስጥ እንደ ልዕልት ያደገች ናት። ሁለተኛ፣ አንዳንድ ማዕበሎች አያጠፉም፣ በዝናብ ውስጥ መደነስን ያስተምራሉ እንጂ። ቪክቶሪያም በሕይወቷ ውስጥ ብዙ ማዕበሎችን አልፋለች። በዚያች ቅጽበት ቪክቶሪያ ወደ ግብዣው ለመሄድ ወሰነች። ነገር ግን እነሱ በሚጠብቁት መንገድ አይደለም። የምትሄደው ለመዋረድ ሳይሆን ለማዋረድ ነው። ያ የወርቅ ወጥመድ ሪቻርድ ለራሱ የተዘጋጀ የመቃብር ጉድጓድ እንደሚሆን ገና አላወቀም ነበር። የግብዣው ምሽት ደረሰ። ቪክቶሪያ በዚያ የፌዝና የስላቅ ሳቅ ማዕበል መካከል ከአዳራሹ መሃል ደረሰች። አቋሟ ቀጥ ያለ፣ እይታዋ የሰከነ ነበር። የምትራመደው ሚስጥር እንደተሸከመ ሰው ነው። በዙሪያዋ የሹክሹክታ ድምጾች ይሰማሉ። በእውነት መጣች አለች የሴናተሩ ባለቤት ፓትሪሺያ። ይህንን ቀሚስ ከየት አገኘችው? ተከራይተው ይሆናል ስትል መለሰች የነዳጅ ሀብታሙ ልጅ ቪቪያን፣ የገዛ ስሜቷን በንቀት ቃል ለመሸፈን እየሞከረች። ምንኛ አሳዛኝ ነው። እነርሱ የማያውቁት ነገር ቢኖር ቪክቶሪያ ያንን ቀሚስ አልገዛችውም፣ አልተዋሰችውም፣ አልተከራየችውም። ዝም ብላ ወደ ቀድሞ ሕይወቷ ተመልሳ ከራሷ ቁም ሳጥን ውስጥ አውጥተዋለች። ሪቻርድ ቢኖረው ኖሮ እንዲጠፋለት የሚመኘው አይነት የቀድሞ ሕይወት። ሪቻርድ በቢሊዮነር ጓደኞቹ ተከቦ ደረቱን ነፍቶ ወደ እርሷ ቀረበ። ቪክቶሪያ፣ እንዴት ያለ አስደሳች ግርምት ነው! እንደምትመጪ ምንም ጥርጣሬ አልነበረኝም። ደግሞስ እንዳንቺ አይነቱ ሰው እንዲህ አይነት ግብዣ ሲደርሰው። ቪክቶሪያ ንግግሩን አቋረጠችው። ድምጿ ዝግ ያለ ነገር ግን እንደ ስለት እየሰላ ነበር። እንደኔ አይነቱ ሰው አለች። ቀጥል ሪቻርድ፣ አረፍተ ነገርህን ጨርስ። ለቅጽበት በድምጿ ውስጥ በነበረው ጽናት ሪቻርድ አመነታ። ይህ በቤቱ ኮሪዶሮች ላይ በዝምታ የምትንቀሳቀሰው ትሁት ሴት ድምፅ አልነበረም። ነገር ግን ትዕቢቱ ወዲያውኑ ተመልሶ መጣ። ያው አብዛኛውን ጊዜ እንዲህ አይነት ቦታዎች ላይ የማትመጪው በዚህ ሁሉ ቅንጦት ትንሽ ፍርሃት ተሰምቶች መሆን አለበት አላት። ቪክቶሪያ ፈገግ አለች። ይህ የፍርሃት ወይም የመሸማቀቅ ፈገግታ አልነበረም። በአደገኛ ሁኔታ የሰከነ፣ በዙሪያው የነበሩትን ሰዎች ሳቅ በቅጽበት ያቆመ አይነት ፈገግታ እንጂ። ፍርሃት አለች በለሆሳስ። አይኖቿ ከአይኖቹ ጋር ተጋጩ። እይታዋ ሪቻርድ ሳያውቀው አንድ እርምጃ ወደ ኋላ እንዲያፈገፍግ የሚያደርግ ኃይል ነበረው። አይ ሪቻርድ፣ እኔ የተሰማኝ ፍርሃት አይደለም። የተሰማኝ ሁሌም ወደምገባበት ቦታ የመመለስ ስሜት ነው። ይህንን ስትል በአዳራሽ ውስጥ የነበረው ዝምታ ጆሮን የሚያደነቁር መሰለ። የግብዣው ድባብ ሙሉ በሙሉ ተለወጠ። የቪክቶሪያ አነጋገር፣ እንቅስቃሴዋ፣ የቆመችበት መንገድ ስለ እርሷ ከነበራቸው ግምት ሁሉ ጋር የሚጋጭ ሆነባቸው። ሪቻርድ ሁኔታውን ለመቆጣጠር እየሞከረ ጉሮሮውን ጠረገ። እንግዲያው ምሽቱን እንደምትወጂው ተስፋ አደርጋለሁ። ለአንቺ ትምህርታዊ እንደሚሆን እርግጠኛ ነኝ ሲል ተናገረ። አዎ አለች ቪክቶሪያ፣ ለሁላችንም ትምህርታዊ እንደሚሆን እርግጠኛ ነኝ። ይህንን ስትል እይታዋ በዝግታ በዙሪያዋ በነበሩ እንግዶች ፊት ላይ ተዘዋወረ። ልክ እያንዳንዱን ፊት እየመዘገበች ያለች ያህል። ሪቻርድ ከጠበቀው በላይ እየተዝናና ነበር። ቪክቶሪያ እርሱ እንዳሰበው በሀፍረት ተሸማቃ አልሸሸችም። ይልቁንም በዚያ እንግዳ በሆነ የልበ ሙሉነት አቋሟ ዝም ብላ ቆማለች። ይህ ሁኔታ ሪቻርድን ሊገልጸው በማይችለው መንገድ ማናደድ ጀምሮ ነበር። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። ጨዋታውን ወደሚቀጥለው ደረጃ ለማድረስ ወሰነ። የብር ማንኪያውን በክሪስታል ብርጭቆ ላይ አንኳኩቶ የሁሉንም እንግዶች ትኩረት ሰበሰበ። ሁላችሁም አለ በታላቅ ድምፅ፣ የዛሬዋን ልዩ እንግዳችንን ላስተዋውቃችሁ እወዳለሁ። ታታሪዋ የጽዳት ሰራተኛችንን ቪክቶሪያን። አዳራሹ እንደገና በጨካኝ የሳቅ ማዕበል ተናወጠ። የማህበራዊ ሚዲያ ወዳጆቹ በፌስ ከተሞላ ጽሑፍ ጋር በማህበራዊ ሚዲያ ላይ ለመለጠፍ ስልካቸውን አውጥተው ፎቶ ማንሳት ጀመሩ። ቪክቶሪያ ግን በአዳራሹ መሃል ያለምንም እንቅስቃሴ ቆማለች።
ሁሉም አይኖች በእርሷ ላይ አፍጥጠዋል። ነገር ግን እነርሱ ከጠበቁት የውርደት ስሜት ይልቅ በፊቷ ላይ የሚነበበው ከዚህ የከፋ ማዕበሎችን ያለፈ ሰው እርጋታ ነበር። የሴናተሩ ባለቤት ፓትሪሺያ ጓደኞቿ ጋር ሆና በመርዝ በተለወሰ ፈገግታ ወደ እርሷ ቀረበች። ቪክቶሪያዬ፣ ንገሪኝ እስኪ ይህንን ቀሚስ ለመምረጥ ምን ያህል ጊዜ ፈጀብሽ? የሚሆንሽን ነገር ማግኘት በጣም ከባድ ነገር ነው አይደል? ቪክቶሪያ በእርጋታ መለሰችላት። በእውነቱ ይህ ቀሚስ በጣም ልዩ የሆነ ታሪክ አለው። የእናቴ ነበር አለቻት። የእናትሽ? አለች የነዳጅ ባለቤቱ ልጅ ቪቪያን በአፍንጫዋ እየሳቀች። እናትሽስ እንዲህ አይነት ቀሚስ ከየት አገኘችው? ከሚገርም ያገለግሉ ልብሶች መሸጫ ሱቅ። ቪክቶሪያ ፈገግ አለች። ነገር ግን በዚህ ጊዜ በፈገግታዋ ውስጥ አደገኛ የሆነ ነገር ነበር። እናቴ ይህንን ቀሚስ የለበሰችው ለመጨረሻ ጊዜ እንደዚህ አይነት አዳራሽ ውስጥ በነበረችበት ጊዜ ነበር። ይህም ከ20 ዓመታት በፊት ቴምስ ብላክውድ በነበረችበት ጊዜ ነው አለች። ይህንን ስትል በአዳራሽ ውስጥ የሰፈነው ዝምታ ጆሮን የሚያደነቁር መሰለ። ሪቻርድ በዝግታ ዞሮ ምናልሽ አላት። ቴምስ ብላክውድ አለች ቪክቶሪያ ድምጿ እንደ ስለት እየቆረጠ። አንዳንድ ሰዎች የገዛ ቤተሰባቸውን ታሪክ ስለተመቻቸው ብቻ እንዴት በቀላሉ እንደሚረሱት ይገርማል። የሪቻርድ ፊት እንደ ወረቀት ነጣ። እብድነሽ አለ። ነገር ግን ድምፁ ከጠበቀው በላይ የደከመ ነበር። ምን አይነት ጨዋታ እንደምትጫወች አላውቅም አላት። ይህ ጨዋታ አይደለም ሪቻርድ፣ ታሪክ ነው፣ የእኛ ታሪክ አለችና ከትንሽዬ ቦርሳዋ ውስጥ አንድ ቀለበት አወጣች። ቀለበቱ ተራ ቀለበት አልነበረም። የብላክውድ ቤተሰብ የትውልድ ቅርስ የሆነው በቤተሰብ አርማ ያጌጠውና ዝነኛ ሰማያዊ ሰምፔር ያለበት ቀለበት ነበር። ይህ ቀለበት አለች ቪክቶሪያ ለሁሉም እንዲታይ ከፍ አድርጋ፣ ለእናቴ በአባቷ በሄነሪ ብላክውድ የተሰጠ ነበር። አንተ ለልጆችህ ልጅ ሳይወልድ ሞተ ብለህ የምትነግራቸው ሰው ወልዶ ነበር አለችው። ከየት አመጣሽው? እንዴት ሰረቅሽው? ሲል ጮኸ ሪቻርድ። ቪክቶሪያ ሳቀች። ሪቻርድ የተወረሰን ነገር መስረቅ አትችልም። ከጥግ ሆና ስትመለከት የነበረችው ፓትሪሺያ ለጓደኛዋ በሹክሹክታ እውነት የምትናገር ይመስልሻል? አለቻት። ቪክቶሪያ ሹክሹክታውን ሰምታ ወደ እነርሱ ዞረች። ለአንዲት ቅጽበት ጸጥ ብላ በቀጥታ ሪቻርድን እየተመለከተች ያንን የእውነት ቦምብ አፈነዳችው። እኔ የገዛ እህቱ ነኝ። አዳራሹ በሹክሹክታና ባልተረጋገጠ ወሬ ተናወጠ። ሪቻርድ በመብረቅ የተመታ ይመስል ደርቆ ቀርቷል። ይህ የማይረባ ነገር ነው ሲል ጮኸ። ነገር ግን ድምፁ ክዶት ነበር። አባቴ በፍጹም። ቪክቶሪያ ያለምንም ምሕረት ቀጠለች። ሄነሪ ብላክውድ ከእናቴ ከኢዛቤል ጋር ለ5 ዓመታት የፍቅር ግንኙነት ነበረው። እርሷ የቤተሰቡ የፒያኖ አስተማሪ ነበረች። እኔን እንዳረገዘች ሲያውቅ ሁላችንንም እንደሚንከባከብ ቃል ገብቶ ነበር። ቃሉንም እስከ ሞተበት ቀን ድረስ ጠብቋል። የሪቻርድ ባለቤት ሄሌና እጇን አፏ ላይ ጭና በቪክቶሪያና በባሏ መካከል አይኖቿን ታንከራተት ነበር፣ ልክ የመኪና አደጋ የምትመለከት ያህል። አንተ ግን ሪቻርድ አለች ቪክቶሪያ ጣቷን በቀጥታ ወደ እርሱ እየቀሰረች፣ እኛ መኖራችንን መካድ ይበልጥ ቀላል ሆኖ አገኘኸው። አባታችን ለእኛ ይመድብ የነበረውን ገንዘብ አቋረጥክ። እናቴ ትኖርበት የነበረውን ቤት ሸጥክ። ሁላችንንም ወደ ከፋ ድህነት ገፋህን። የቪክቶሪያ ቃል ቀስ በቀስ በእንግዶቹ አእምሮ ውስጥ እየሰረጸ ነበር። ብዙዎቹ ቅሌቱ እንዳይነካቸው ይመስል ከሪቻርድ ራቅ ማለት ጀመሩ። አስረጂ ሲል ጮኸ ሪቻርድ በተስፋ መቁረጥ። ማንም ሰው ታሪክ ፈጥሮ አንድ ቀለበት ይዞ ሊመጣ ይችላል። ቪክቶሪያ እንደገና ፈገግ አለች። በዚህ ጊዜ ግን በፈገግታዋ ውስጥ የአዳኝ አውሬ ስሜት ነበር። ሪቻርድ በእውነት ያለ ማስረጃ ወደዚህ የመጣው ይመስላል? ስልኳን አውጥታ በበሩ አጠገብ ላለ ሰው ምልክት ሰጠች። በዚያች ቅጽበት የሁሉንም ሰው ሕይወት ለዘላለም የሚለውጡ 3 ሰዎች ወደ አዳራሹ ገቡ። የመጀመሪያዋ ዳያን ሞሪሰን ነበረች፣ በቤቨርሊ ሂልስ ውስጥ እጅግ የተከበረች የምርመራ ጋዜጠኛ። ሁለተኛው ዴቪድ ቹን ነው፣ በውርስ ሕግ የተካነው ጠበቃ። ሶስተኛው ሰው ግን ሪቻርድ ብላክውድን በሆዱ እንደተመታ ሰው እንዲንገዳገድ አደረገው። ዶክተር ሃሚልተን አለች ሄሌና በሹክሹክታ፣ የቤተሰቡን የግል ሐኪም። እዚህ ምን ትሰራለህ? ዶክተር ሃሚልተን ሄነሪ ብላክውድን የመጨረሻ ዓመታት ሲያክም የነበረ ሐኪም ነው። ወደ አዳራሹ መሃል መጣ። እጆቹ ይንቀጠቀጣሉ፣ ድምፁ ግን ጽኑ ነበር። ከ20 ዓመታት በፊት የሐሰት የሞት ሰርተፊኬት እንድፈርም ተገድጄ ነበር። ሄነሪ ብላክውድ በተፈጥሮ ሞት አይደለም የሞተው። ለወራት ያህል ቀስ በቀስ በአርሰኒክ መርዝ ተመርዞ ነው። አዳራሹ በድንጋጤ ጩኸት ተሞላ። አብዳሃል ሃሚልተን ሲል ጮኸ ሪቻርድ ላብ በፊቱ ላይ እየተንጠባጠበ። አባቴ በልብ ህመም ነው የሞተው። አባትህ ለዓመታት ከኩባንያው ስትሰርቅ የነበረውን ገንዘብ አውቆ ነበር አለ ዶክተር ሃሚልተን ያለምንም ምህረት። ኑዛዜውን ለውጦ ቪክቶሪያን አካቶ ነበር። አንተንም ለፖሊስ ሊያስይዝህ አንድ ቀን ሲቀረው እንግዳ የሆኑ የህመም ምልክቶች ማሳየት ጀመረ ሲል ምስክርነቱን ሰጠ። ቀጥሎ ጠበቃው ዴቪድ ቹን ከቦርሳው ሰነዶችን አወጣ። ይህ ባለፈው ሳምንት የተመረመረ የደም ናሙና ነው። የአርሰኒክ መጠኑ ገዳይ ነበር። ቪክቶሪያም ስልኳን ከቤቱ የድምፅ ስርዓት ጋር አገናኘች። አንድ የተቀዳ ድምፅ በአዳራሹ አስተጋባ። የሪቻርድ ድምፅ ነበር። ሃሚልተን
በአዛውንቱ ደም ውስጥ ስላገኘው ምንም አይነት እንግዳ ነገር አፍህን ትዘጋለህ። አፍህን ከከፈትክ ዳግመኛ በሐኪምነት እንዳትሰራ አደርግሃለሁ። ያቺ ሴትና ውሻ ልጇ ደግሞ የራሳቸውን ኑሮ ይምሩ ሲል የተቀዳው ድምፅ አዳራሹን አስደነገጠ። የውርደቱ ምሽት አሁን የፍርድ ምሽት ሆኗል። ሪቻርድ ሊያጠምደው የፈለገው ወጥመድ አሁን የገዛ አንገቱን ይዞታል። ፖሊሶች በሩ ላይ ሲደርሱ ሪቻርድ ሙሉ በሙሉ ተሸንፎ ነበር። ቪክቶሪያ ለመጨረሻ ጊዜ ተመለከተችው። ሕይወቴን አጠፋሽው አለ በሹክሹክታ። አይ ሪቻርድ አለች ቪክቶሪያ በሙሉ ክብሯ ቆማ። የገዛ ሕይወትን ያጠፋው ክፋትን በመረጥክበት ቅጽበት አንተ ራስህ ነህ። እኔ እውነት እንዲወጣ ብቻ ነው ያደረግኩት አለችው። ሪቻርድ የጽዳት ሰራተኛን ሊያዋርድ ሞክሮ ነበር። በመጨረሻም ያወቀው ነገር ቢኖር ቪክቶሪያ አመዷን አራግፋ የፍትህ ንግሥት ሆና መውጣቷን ነበር።